Singitan ko Oko. waa yeroo baay'ee na dhiphise tokko si gaaffu. Maanni simboko. Anaaf si keessaa eenyutu yoo dura du'e gaarii? Wii simboko baay'ee waan si jaalladhu jechuudha. Du'a arguurraa otoo naan dura du'e gaariidha natti fakkaata. Maal jechuudha? Maarre. Baay'ee of jaallatta jechuudha? Jechuun? Ati duuteen boqotta. Ani immoo gadda keetiin nan dhiphadha. Sati duute. Ijoollee qofaa koon guddisaa haadha hiyyeessaa jedhamee waamamaa rakkina baay'eetu jira bara. Simboko akkatti yaadeen miti garuu sammuu yoo tana dura duute gaariidha re. Maal jechuudha? Jechuun? Ani du'een biyyoota. Ati haadha manaa kan biraa fuutee wajjin fataa'etta. Ijoollee koo haadha ormaatiin guddista. Ijoollee ishee iskoolaarshippiitiin barsiistee ijoollee koo immoo barumsa malee hambista. Maal si wayyare? Anaan beeku. እንደምትመለከቱት ቤተሰብ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እውነት ለማልናገር ማለት ነው እናት ከማጣት አባት ማጣት ነው የሚሻለው ብዬ ነው የማስበው ማለት ነው። አባትም ስኖር ነው እናትም ስትኖር ነው ህይወት የሚያምር የልጅ ማለት ነው። ግን እዚህ ጋር ምርጫ ተምረጡ ብትባሉ እናት ናት እና እህታችን እንደምትለው እኔ ቢሞተው አንተ ምን ታደርጋለህ ስትል አይ እኔ ቀድሜ ቢሞተውን ይሻላል ትለዋለች ይለዋታል። አይ አንተ ሌላ ሚስት አግብታ ሌላ ሆነ ያንተ ልጆች እያስተማርክ የኔ ደግሞ ያለ ትምህርት ታስቀረዋለህ ትለዋለች። ታዲያ ምን ይሻልሻል ይላታል መጨረሻው ላይ ማለት ነው። አልጨረሰችም ማለት ነው የሱ ጥያቄ እንዲህ ብሎ እንደጠየቀው ማለት ነው። እውነት ለመናገር እናት ናት። እናት ስትኖረን ህይወት አይበተንም፣ ልጆቹ አይበተንም፣ ልጆቹ አይወድቅም፣ የማንኛውም ሰው አይን ውስጥ አይገቡም፣ የማንም አይርቡም፣ አይጠሙም፣ የተቀደደ ልብስ አይለብሱም። እናት ስትኖር ታበለዋለች፣ ታጠጣዋለች፣ ሲኖራትም ባይኖራትም ምንም ቢሆን እናት ናትና አባትም ነው። አባት ይሸነፋል። ትዳር ሌላ ህይወት መጀመሩ ማይቀር ነው። ወንድ ልጅ ህይወት ይጀምራል። ሴት ልጅ ልጆች የደረሱለት ልጆች ካላት በርካታ ልጆች ካላት ወንድም አታየውም። ልጆቿን ብቻ ለቁም ነገር የምታበቃው ለትዳራቸው የምታበቃው ናት ሴት ልጅ ማለት ነውና እግዚአብሔር ለሁላችሁ እናትን አያሳጣችሁ፣ እናት አያሳጣችሁ። ጎበዝ ወንድ ልጅ ካለ እውነቴንም ወንድ ልጅ ባይኖር ራሱ ሴቶቹ በጣም ጎበዝ ቀልጣፎች አሉ ማለት ነውና እዚች ምድር ላይ እንደ እናት ነገር የለም። እንደ እናት ምንም ነገር የለም። በአሁኑ ጊዜ እውነቴንም ነግራችሁ በአሁኑ ጊዜ እናት ነኝ የሚሉ ሰው የለም። በአሁኑ ትውልድ የዱሮ እናቶቻችን አባቶቻችን አይተን ስናደርጉ ነው እንጂ ማለት ነው። እውነታ ነው። አንድ ልጅ ምን አለች? እኔ ቢሆን ምራቄ ትፍ ባርጌ ሳይደርቅ ነው ደቡብ ሱዳን ደርሶ የሚመለስ የኔ ልጅ አገጩ ነው የምለው እንዳለችው እውነቷ ነው። በአሁኑ ጊዜ ልጅ ስናሳድጋቸው ቆፍጠን ቅጣት እየሰጠን ካላሳደግ ነው ቆጣ ብለን ካላሳደግ ነው ልጅ ነኝ ሌላችሁ አይችልም። እንኳን የኛ አገር ስደት ላይ ያለው ልጅ አባት በጣም እየቀጣ ያለው ማለት በአሁኑ ጊዜ ማለት እኛ አገር ደግሞ የፈረንጅ ነው ያደረጋችሁ ማለት ነው። እዚህ አገር እንኳን ቀና አባቱን ቀና ብሎ እንዳያዩት አገጩን በግርግዳ ብሎ ከግርግዳ ወደ ራሱ ያስመልሰዋል። እኔ በጣም ነው የምመቹኝ እንደዚህ አይነቶቹ ልጆቻችን በስነ ስርዓት ቀጥቶ የሚያሳድጉት ማለት ነው። እና እናት ናት። እናት አያሳጣችሁ። እናት ብትኖር ጠግቡ ምን ብሎ የሚያሳድጉን። በአሁኑ ጊዜ ደግሞ በጣም ገንዘብ ነው እያሸነፈን ያለው የገንዘብ ነገር ነው እንትና እያለን ያለው። ግን እግዚአብሔር ሰላሙን ምሕረቱን ቸርነቱን ያወርድልን። በጣም ከባድ ነው። በጣም ደስ የሚል ሀሳብ ነው ያነሳችሁ፣ የምትማሩበት ነው።
የኦሮምኛ ነው ቋንቋ የምትችሉ ልጆች ተማሩ። ያልቻላችሁ ደግሞ ይኸው ተርጉሜላችኋለሁ። ስለዚህ ሁላችሁ ጎበስ ልጆች እንድኖራችሁ፣ ጠንካራ ልጆች እንድኖራችሁ በአሁኑ ጊዜ ልጆቻችሁን ሴቱም በአሁኑ ጊዜ እናት ምን እንደሆነች እናትነታችሁን መወጣት አለባችሁ ማለት ነው። ልጆቻችሁ ስታሳድጉ ቆፍጠን ያላችሁ እድገት እንዲያድግላችሁ መወሰን አለባችሁ። ምክንያቱም ልጅ ዝም ብሎ ማንበላቀጥና ልጅ ዝም ብሎ እንደ ማንኛውም ሰው የፈረንጅ ልጅ አይገረፍም የፈረንጅ ልጅ ምናምን ሳይሆን ልጅ ነገ የምጦራችሁ፣ ልጅ ነገ የምታዘዝላችሁ፣ ልጅ ነገ ኃላፊነት የቤት ኃላፊነት የሚወስደው ሀገሩ ኃላፊነት የሚወስደው ለአጎት ለሌጎት ልጆች ትምህርት የሚሰጥ ኃላፊነትን የሚሰጥ የስራ ሰው ታታሪ ሰው የሚሆን ልጅ ነው መሆን ያለበት ማለት ነው እንጂ ዝም ተብሎ አድጓል ማለት ይሄ ልጅ አደገ ማለት አይደለም። እሺ ልጅ ማለት በእንደዚህ መልኩ ሲያርግ ለሀገሩም ይሆናል፣ ለቤተሰብም ታዛዥ ይሆናል። ለቤተሰብ አልፎ ለሀገሩ ይሆናል፣ ለጎረቤት ታዛዥ ይሆናል ማለት ነው። ያልተገረፈ ያልተቆጣ ልጅ አይምሮ የተደፈነ ይሆናል ማለት ነው። እና አንዳንዶቹ ቀልጣፋ፣ ጎበዝ፣ ሰሪ፣ ታታሪ ሰው መሆን አለበት ብዬ ነው የምነግራችሁ ማለት ነው የአገሬ ልጆች። እና አባትም ይኖርልን፣ ከአባት ይልቅ እናት ትኖርላችሁ። እና ስትኖሩ ነው። በአሁኑ ጊዜ ደግሞ የእኛ ሴቶች የእናቶቻችን ነገር ይዛችሁ መጓዝ አለባችሁ። ብዙ እህቶች እኔ ልጅሽን አሳድጌ ገንዘብ አምጪ፣ እኔ ይሄን አድርግልኝ፣ ይሄን አድርግልኝ ብላችሁ የምትጣሉ ልጆች አላችሁ። ያሳፍራል። በእህታችሁ ስደት ላይ ሄዳ ልጅ ስለ እናንተ ጋር ስላስቀመጠችው የምታሰቃዩ አላችሁ። ድሮ እኮ ጉድፈቻ እንደ ራሳቸው ልጅ አድርጎ ነው የሚያሳድጉት ማለት ነው። ጉድፈቻ እናት አባት የሌላቸው እኮ ማለት ነው ወስዶ ነበረ። ግን የእንጀራ እናት ደግሞ ትረግጠናለች፣ ትረግጣችኋለች። ገርፋ የምትበሉት ትራፍ የደረቀ የሻገተ እንጀራ ነው የሚቀረብላችሁ ማለት ነው። እና ምድር እዚች ምድር ላይ ደላችሁም አልደራችሁም፣ ተመቻችሁም አልተመቻችሁም እናታችሁን እንዳያሳጣችሁ ፈጣሪ ጸሎታ እያረጋችሁ እየጎበዛችሁ ምን እያላችሁ ስደት ላይ ኖራችሁ ምንም ኖራችሁ ጠንክራችሁ ልጃችሁን ጥርሳችሁን ነክሳችሁ ማሳደግ ያለባችሁ የእናንተ ውስንና ነው። አረብ ሀገርም ቆያችሁ ሰራ አርጋችሁ ገንዘባችሁን ይዛችሁ ወደ ልጆቻችሁ ለመግባት ሞክሩ ማለት ነው። ማንም ሰው ደልቶ ልጆቻችሁ ይሄ ነኝ እንዲህ ነኝ ብሎ ባይነግራችሁ ፊታችሁ እዛ ስለሚገርፋችሁ የውስጣችሁን አውጥቶ ልነግራችሁ ስለማይችሉት ነውና እናንተ ደግሞ ቀልጠፍ እያደረጋችሁ ገብታችሁ ልጆቻችሁን ሰብሰብ አድርጋችሁ አብራችሁ የማሳደግ አብራችሁ የመሆን ሞክሩላችኋለሁ። ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ ማለት ነው። በኮሜንት ላይ አስተያየታችሁ የተሰማችሁን ነገር አስቀምጡት ማለት ነው። እናንተ የመሰላችሁን ነገር አጋሩን ማለት ነው። ሀሳባችሁን ይሄ ነገር ያስተምራል የምትሉን ነገሮችን የሚያስተምረው ውይይት ነው የምላሽ የምትሉ ነገሮች ውይይታችሁን አስቀምጦልን እንወያያለን፣ ሀሳባችሁን እንጋራለን ለምትፈልጉት ማለት ነው እላችኋለሁ የሀገሬ ልጆች።